ዘተርፈኒ ክቡር አባታችን መላከ ገነት ሙሴ ዘነበ የታላቁ የአዲስ አበባ ሀገረ ስብከት የቋሚና ጊዜያዊ ፕሮጀክቶች መምሪያ ዋና ኃላፊ፣ እንደዚሁም ክቡር አባታችን ተወዳጁ መሪ የወንጌሉ ሰው ሊቀ ብርሃናት ወመላከ ብርሃናትም እንበላቸው ናሁሰናይ ነጋ የዚሁ ታላቅ ደብር ዋና አስተዳዳሪ የመንጋው እረኛ ጠባቂ፣ እንደዚሁም ክቡር ወንድማችን መጋቤ ሥርዓት ካሳ የደብሩ ዋና ጸሐፊ፣ እንደዚሁም የደብሩ የስብከተ ወንጌል ኃላፊና መምህራነ ወንጌል፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ ለተልእኮ ምስጢር የምትፋጠኑ ላይካነ ምስጢር ዲያቆናት፣ እንደዚሁም የቅድስት ቤተ ክርስቲያን የስስት ቀን ልጆች ተብላችሁ የምትጠሩ የሰንበት ትምህርት ቤት ወጣት ወንድሞችና እህቶቻችን፣ እንደዚሁም እግዚአብሔር አምላክ ፈቅዶላችሁና አግዟችሁ ድምፁን ሰምታችሁ ጥሪውን አድምጣችሁ በዚህ ታላቅ አደባባይ ላይ የተገኛችሁ የሽበትን ዘውድ የደፋችሁ የዕድሜንም ካባ የደረባችሁ አባቶቼና እናቶቼ፣ እንደዚሁም በወጣትነት ዕድሜያችሁ ላይ የዓለም የሆነው ከንቱ ነገር ሳያሸንፋችሁና ሳያንበረክካችሁ የሚበልጠውንና የሚሻለውን የእግዚአብሔርን ድምፅ ፈልጋችሁና ጓጉታችሁ እዚህ ቦታ የተገኛችሁ ወንድሞችና እህቶች፣ እንደዚሁም ደግሞ እግዚአብሔር አምላክ ወደ እኔ ይመጡ ዘንድ ተዋቸው አትከልክሏቸው ብሎ የተናገረላችሁ ንጹሐነ ልብ ሕፃናት ጭምር በነበረው ባለው ዓለምንም አሳልፎ ለዘላለም በሚኖረው አልፋና ኦሜጋ እግዚአብሔር አምላካችን ስም እንደምን ዋላችሁ? ቁጥራችን ብዙ ነው። የምናመሰግነው መድኃኔ ዓለምን ነው። የምናመሰግነው ሥላሴን ነው። እንደምን ሰነበታችሁ? እንደምን ከረማችሁ? አሜን ይመስገን ብለን እንድናመሰግነው ፈቅዶ አንደበታችንን የከፈተልን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ከዚህ ሰዓት ጀምሮ እግዚአብሔር ይናገራል። እኛም ባሪያዎቹ እንሰማለን፣ እናደምጣለን። የሚታወክ ልቡና አይኑር፣ የተረበሸ ሕሊና አይኑር፣ የተጨነቀ ማንነት አይኑር። እረፍት ሰጪው ሰላም ሰጪው እግዚአብሔር ከፊት ቆሞ ቃሉን እያሰማን ነው፣ ድምፁን እያሰማን ነው። እግዚአብሔር ሲናገር የተሰበረው ይጠገናል፣ የተበላሸው ይስተካከላል፣ የጎበጠው ይቃናል፣ የሞተውም ይነሳል። ስለዚህ ሁላችንም ከዚህ ሰዓትና ደቂቃ ጀምሮ ልባችን ለእግዚአብሔርና ለቃሉ ብቻ የተዘጋጀና የተከፈተ ይሁን። የትምህርታችን ርዕስ እዚሁ የቀየርኩት ነው። ተዘጋጅቼ የመጣሁበት ሌላ ነበረ። ነገር ግን ጉባኤውን ሳይና የጉባኤው አራተኛ ቀን ነው የሚለውን ነገር ሳደምጥ እልፍም ሲል ደግሞ በደብሩ ውስጥ የተሰሩትን በርካታ የልማት ተግባራትን ሳይ ርዕስ መለወጥ እንዳለብኝ ወሰንኩኝ።
ምንትንከ ዘተርፈኒ የሚጎለኝ ወይም የሚቀረኝ ምንድነው? እስኪ አብረን እንበለው። የሚጎለኝ በሉ ወይም የሚቀረኝ ምንድነው? እንግዲህ ይህንን ቃል ወይም ይህን ርዕስ ለመምረጥ የፈለኩበት ምክንያት ለአራት ቀናት ያክል እስከ ጠዋቱ መርሃ ግብር ማለት ነው። ከዛም በፊት በዘወትሩ ጉባኤያትም የእግዚአብሔር ድምጽ ሲሰማ ሰንብቷል። የእግዚአብሔር ቃል ሲተላለፍ ሰንብቷል። ከቃሉ የተነሳም እያንዳንዳችን ልባችን ተገዝቶ ልባችን ተማርኮ በማይመች ሁኔታ ውስጥ ሆነን የሚመቸውን ጊዜያዊ ደስታ የሚሰጠውን ዓለምን ንቀንና ትተን ይበልጣል ይሻላል ብለን ያመነውን የእግዚአብሔርን ቃል ናፍቀንና ጓጉተን ማለዳ ማለዳ አዲስ የሆነውን የእግዚአብሔርን ድምጽ ለመስማት ፈቅደንና ፈልገን መተናል። ስለዚህ ሊሆን የቻለው ቃሉን ከማወቅ የተነሳ ነው። ሰው ማወቅ ሲጀምር ዕውቀት መጨመር ይፈልጋል። ዕውቀት ማሳደግ ይፈልጋል። የተማረ ሰው ዕለት በዕለት ተምሮ አይጠግብም። ከዕውቀት ገበያ መለየት አይፈልግም። ሁልጊዜ ወደ ዕውቀት ገበያ ጉዞውን ያደርጋል። ስለዚህ እናንተም የቃሉ ጣፋጭነት፣ የቃሉ ማራኪነት፣ የቃሉ አጽናኝነት፣ የቃሉ ደጋፊነት፣ የቃሉ ሕይወትነት ገባችሁና እነሆ በእንዲህ ባማረ መልኩ በአባታችን ፊት ነጠላችሁን አደግድጋችሁ ልባችሁን ሰብራችሁ ከፊቱ ቁጭ ብላችኋል። ከፊቱ የተቀመጣችሁለት ጌታ አሁንም የልባችሁን ፈቃድ ከኃጢአት በስተቀር አትረፍርፎ ይሙላላችሁ፣ አትረፍርፎ ይስጣችሁ። የምትጨነቁበት ነገር ካለ ያንን ጭንቀት መድኃኔ ዓለም ያስወግድላችሁ። አጋዕዝተ ዓለም ቅድስት ሥላሴ ለሁላችንም የሚገባንንና የሚያስፈልገንን አስቀድመው አውቀው ፍጥረታትን ሁሉ ፈጥረው ለሰው ልጅ የሚገባውን ካዘጋጁ በኋላ በመጨረሻዋ ሰዓት የሰው ልጅ እንደፈጠሩ ሁሉ ለኔና ለናንተም የሚገባውን ነገር የሚያውቁ አጋዕዝተ ዓለም ሥላሴ ናቸውና እኛ የምንፈልገውን ሳይሆን የሚገባንን የሚያውቁት ሥላሴ ናቸውና ቅድስት ሥላሴ አሁንም የሚገባንንና የሚረባንን ነገር ያደርጉልን ዘንድ የእሳቸው ቅዱስ ፈቃዱ ይሁንልን። የሚጎድለኝ ምንድነው ወይም የሚቀረኝ ምንድነው? የማቴዎስ ወንጌል ምዕራፍ 19 ቁጥር 21 ላይ የምናገኘው ዘላለማዊ የሕይወት ቃል ነው። ይህንን ቃል በምናይበት ሰዓት ቃሉ ሊነገር የቻለበትን አጠር አድርጌ ወደ ነጥቤ ለመግባት እፈልጋለሁ። ወደ መንደርደሪያው ወደ ሐሳቡ መጠቅለያ ለመሄድ እፈልጋለሁ። ይህንን ቃል የተናገረው አንድ በምድር ላይ ይኖር የነበረ የዚህ ዓለም የሆነው ነገር በጠቅላላ የተሟላለት የተሳካለት በቤቱ የተትረፈረፈ ሀብት ያለው ከራሱም አልፎ ለሌላም መሆን የሚችል ትልቅ ባለጸጋ ወጣት የጠየቀው ጥያቄ ነው። ይህ ወጣት ባለጸጋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን አልጫ የነበረውን ዓለም በጨውነቱ ያጣፍጥ ዘንድ በሞት ውስጥ ይመላለስ የነበረውን ዓለም ሕይወት ነውና ሕይወት ያድለው ዘንድ የጠፋውን ዓለም ፈልጎ የመጣ ነውና የባዘነውን ትውልድ ወደ መስመሩ ለመመለስ
በሚንቀሳቀስበት በሚዘዋወርበት ጊዜ ወደ እርሱ ቀርቦ ጥያቄ ጠየቀው ይላል። ጥያቄው ምንድነው? መምህር አለው። መምህራችን ማን ነው ወገኖቼ? መምህራችን ማን ነው? እግዚአብሔር ነው። መምህር ተብሎ መጠራት ከባድ ነው፣ ቀላል ነገር አይደለም። ይህንን ስም የተጠራበት መድኃኔ ዓለም ነው። መምህር ተብሎ ማለት ነው። መምህር ተብሎ ተጠርቶ መድኃኔ ዓለምን ሳይመስሉ መኖር ከባድ ነው። መምህር ከተባሉ መምህሩን መምሰል ያስፈልጋል። መምህሩን መሆን ያስፈልጋል። እንደ መምህሩ ሐሳብ መንቀሳቀስ ያስፈልጋል። መምህር አለው የዘላለምን ሕይወት ወርስ ዘንድ ምን ላድርግ? ምን መልካም ነገር ልስራ አለው። የዘላለምን ሕይወት ወርስ ዘንድ ምን መልካም ነገር ላድርግ አለው። ስለምን አለው መድኃኔ ዓለም ጠያቂዎችን ሁሉ ከመጠየቃቸው አስቀድሞ ለመጠየቅ ሲዘጋጁ የጥያቄውን ዓላማ የጥያቄውን ሐሳብ የሚያውቀው ማእምረ ህቡዓት የሆነው ጌታ የጠያቂውን ልቡና አውቋልና ስለምን መልካም ትላለህ? መልካም አንድ ነው አለው። እሱም ማን ነው መልካም ወገኖቼ? እግዚአብሔር ነው። እግዚአብሔር ነው። ከእግዚአብሔር የሚበልጥ መልካም የለም። በእግዚአብሔር ልክ የሚሆንም መልካም የለም። ነቢዩ እንደተናገረው እግዚአብሔር መልካም ነው፣ በመከራ ቀንም ምንድነው? መሸሸጊያ ነው፣ መደበቂያ ነው፣ መጠጊያ ነው፣ መኖሪያ ነው። ያለ እግዚአብሔር መልካም የለም አለው። ከዚህ በኋላ ሕይወትን መውረስ ሕይወትን ማግኘት ከወደድክና ከፈለክ አለው ሕግጋቱን ጠብቅ አለው። ምናችሁን ጠብቅ? ምኖቹን ጠብቅ? ሕግጋቱን ጠብቅ። ሕግጋቶቹ ምንድናቸው? የትኞቹን አለ? አጠር እያደረኩልህ ሂድ። ሕግጋቱ ሲለው ገና መልሱን አውቆ መሄድ ሲገባው ዝርዝር ጉዳይ ፈለገ። የትኞቹን አለው? አሁንም የጽነት ነው ጥያቄው፣ ያለ መረዳት ነው ጥያቄው። አሁንም መድኃኔ ዓለም ኢየሱስ ክርስቶስ ምን አለው? አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህን እንደራስህ አድርገህ ምን በላለው? ውደድ። እንዴት ደስ ይላል! አስርቱ ትእዛዛትን የፈጸመ ሰው እኮ ምንም ነገር በደል ይፈጽማል፣ ኃጢአት ይሰራል ተብሎ አይታሰብም። በአስርቱ ትእዛዛት ውስጥ ያልተጠቃለለ ያልተካተተ ያልተሟላ ምንም ነገር የለም። ሁሉ ነገር ተጠቃሎ እዛ ውስጥ ተካቶ ተይዟል። የዚህን ጊዜ ይህ ወጣት ባለጸጋ ምን አለ? እነዚህማ ለኔ መቼ አዲስ ናቸው አለ። ከልጅነቴ ጀምሮ ስጠብቃቸው ስፈጽማቸው የኖርኳቸው ተግባራት ናቸው አለ። የዚህን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ምን የሚል መልስ ሰጠው? እንግዲያውስ እነኚህን የፈጸመ ሰው ወደ ፍጹምነት ደረጃ ላይ ደርሷልና አሁን አንተን የቀረህ የፍጹምነት ሕይወት ነው አለው። ሕግጋቱን የጠበቀ ትእዛዛቱን ያከበረ ሰው ወደ ፍጹምነት ደረጃ ይደርሳል ማለት እኮ ነው። ግልጽ ነው ሐሳቡ? አዎ፣ አስርቱ ትእዛዛቱን ያከበረ ሰው መጨረሻው መሄጃው የት ነው ከተባለ ፍጹምነት ደረጃ ላይ መድረስ ነው። ፍጹምነት ደግሞ ደረጃ የደረሰ ሰው አጋዕዝተ ዓለም ቅድስት ሥላሴን በመንበረ ጸባዖት ትኩር ብሎ መመልከት ነው። ስለዚህ ፍጹምነትን ከሻህ ከፈለክ አለው ያለህን ሀብት ንብረት ሸጠህ ለድሆች መጽውተህ ምን በለኝ አለው? ተከተለኝ አለው። ጭንቅ እዚህ ጋር ደረሰ። ጭንቅ እዚህ ጋር መጣ። አሁን
ከነ ሀብቴ እጸድቃለሁ፣ ከነ ሀብቴ እድናለሁ የሚለው እንደተጠበቀ ሆኖ መጀመሪያ በነገረው መሰረት ጌታ ሆይ ቃልህን ሰምቻለሁ ሕግጋቱንም እስከ መጨረሻው አክብሬ እፈጽማለሁ ብሎ ቢሄድ መልካም ነበር። ነገር ግን ጥያቄውን በጥያቄ እየጨመረ በመሄዱ የተሰጠው ምላሽ ነው። ሀብት አያጸድቅም አይደለም፣ ሀብት ጋራ ሆኖ ድህነት የለም አይደለም። በሀብቱ የሚጸድቅ በሀብቱ የሚድን በሀብቱ መንግሥተ ሰማያትን የሚወርስ አለ። ነገር ግን ሀብቱን ወደ አምልኮ ከወሰደው ሀብቱን ከእግዚአብሔር በላይ ወደ መውደድ ከሄደ የዛን ጊዜ ችግር አለ። የዛን ጊዜ ችግር አለ። ይሄ ወጣት አሁን ይሄን ሲነገረው ቀጥታ ምንም አላደረገም። ፊቱን አዞረና ወደ መጣበት ዓለም ተመልሶ ሄደ ይላል። ከዚህ ይሰውረን መድኃኔዓለም። አሜን በሉ። አዎ ጉድለት ሲነገረን የሚቀረን ነገር ሲነገረን ለምን ጉድለቴ ተነገረኝ፣ ለምን የቀረብኝ ነገር ተነገረኝ በሚል ጉዳይ አኩርፎ ከአባቱ ፊት የሚሸሽ ካለ እሱ የዋህ ነው። የሚቀርበት እሱ እንጂ አባቱ የሚቀርበት ነገር የለም። መድኃኔዓለም የሚጎድልበት ነገር የለም። እንደጎደለበት የሚቀረው ያ የሄደው አኩራፊ ነው። ያ የሄደው የዋሁ ነው። ካንተ ይልቅ አለ ሸጬ ለድሆች ከምሰጥ ከሀብቴ ጋር ብኖር ይሻለኛል ብሎ ወደ ዓለም ተመለሰ። አሁን የኛ ፍላጎት የኛ ዓላማ ከዚህ ትምህርት ውስጥ የምንፈልገው ምንድነው ነው? እሱ ምንድነው? እኛ የፈለግነው የሚጎድለኝ ወይም የሚቀረኝ ምንድነው የሚለውን ነው። እኔና እናንተ ቅድም እንዳልኳችሁ በመግቢያዬ እንደተነጋገርነው ብዙ ነገሮችን አድርገናል። የበረከት ስራዎችን ሰርተናል። የጽድቅ ስራዎችን ሰርተናል። አዎ ጾሙንም እነሆ አሁን 5ኛ ሳምንቱ ላይ አድርሰናል። እየጾምን ነው። ከጾሙ ጋራ እየመጸወትን ነው። ከምጽዋቱ ጋራ እየሰገድን ነው። ከዚህ ሁሉ ጋራ እያስቀደስንም ነው። ከዚሁ ጋራ ደግሞ ጉባኤ ማታ ማታ እየመጣን የሰርክ ጸሎት እየጸለይን ቃል እግዚአብሔርንም እያዳመጥን ነው። ነገር ግን ደግሞ ምን ይሆን የጎደለን ነው? ይሄንን አከናውነናል። ካከናወን ዘንዳ አሁን የሚቀረን ነገር ምን አለ? የሚጎድለን ነገር የለም አለ። የሚታይ ነዋ፣ የሚዳሰስ ነዋ፣ የሚጨበጥ ነዋ። ያውም በግልጽ እኛን ክርስቲያኖችን የሚጎድለን ነገር 2 ነጥቦች አሉ። ለዛሬ እኔ የማያቸው ከራሴ ተነስቼ ነው ይሄንን እምለው። አንድ ሰባኪ አውደ ምሕረት ላይ ቆሞ በሚሰብክበት ሰዓት እየሰበከ ያለው ምዕመኑን ወይም ተማሪውን ብቻ ሳይሆን ራሱንም ጭምር ነው። ራሱንም ጭምር ነው የሚሰብከው፣ ራሱንም ጭምር ነው የሚገስጸው፣ ራሱንም ጭምር ነው የሚናገረው። ወገኖቼ እዛ ጋር ስንቀመጥና እዚህ ጋር ስንቆም የተለያየን። እዚህ ጋር ከቆምን በኋላ የኛን አንደበት የሚያዝበት የኛን ልሳን የሚቆጣጠረው የኛን ቃል መጠቀሚያ አድርጎ ቃሉን የሚያስተላልፈው እርሱ ማን ነው ወገኖቼ? እግዚአብሔር ነው። ስለዚህ የሚጎድለን እኔ የሚታየኝ አንዱና የመጀመሪያው ፍቅር ነው። ፍቅር ይጎድለናል። በጣም ጥሩ ሁኔታ ላይ ነው ያለነው። አማኙ በጠቅላላ ፊቱ ወደ እግዚአብሔር ተመልሷል። እንዴት ደስ ይላል! በዚህ ዘመን ይህ ሆኖ በማየቴ እግዚአብሔርን አመሰግነዋለሁ። በሁሉ ስፍራ ስጓዝ እድሉ ገጥሞኝ አውደ ምሕረቶች ሁሉ በምእመናን ተሞልተዋል፣ በምእመናን ተጥለቅልቀዋል። ይህንን ያሳየን ሥላሴ ክብር ምስጋና ይግባቸው። አዎ ከዓለም ከንቱ ነገር ይልቅ የሚበልጠው ፈልገው ወደ እግዚአብሔር እየመጡ ነው ያሉት። ወደ ቅጥሩ ውስጥ እየገቡ ነው ያሉት። በቅጥሩ ውስጥ እየተሰበሰቡ ነው ያሉት። የእግዚአብሔር ለመሆን እየተሽቀዳደሙ ነው ያሉት። ከዓለም ገበያ የእግዚአብሔር ገበያ ይበልጣል ብለው እነሆ በቤተ መቅደሱ ውስጥ ተሰብስበው የቃሉን ምግብ እየተመገቡ ነው ያሉት። ነገር ግን የጎደለን ነገር ቢኖር ምንድነው? ፍቅር ነው አልኳችሁ።
ጾምም ምጽዋትም ስግደትም ጸሎትም ቅዳሴውም ማህሌቱም ሰዓታቱም ስብሐተ ነጉም ኪዳኑም የሰርክ ጸሎቱም ያለ ፍቅር ከሆነ ልፋት ምልልስ ስራ ነው የሚሆነው። አምልኮ አይሆንም በፍጹም። በቃ አድርሼ እንዳልቀጣ ቄሱም ቅጣት እንዳይደርስብኝ ባሳጉል እቀጣለሁ ወይ ከስራዬ እባረራለሁ ብሎ እንደሚያገለግል ይቁጠረው። ያለ ፍቅር ከሆነ እያገለገለ ያለው ምዕመኑም እንደዛው ጎረቤት ተጣልቶ ከሚስቱ ተጋይቶ ከባሏ ተጣልታ ከጓደኛው ተጣልቶ በመስሪያ ቤት ተጋይቶ ሐሜት ውስጥ ሆኖ አንዱ አንዱን እያማ አንዱ አንዱን እየተቸ አንዱ የአንዱን ውድቀት እየተመኘ አንዱ የአንዱን ሞት እየፈለገ የገሌም ሞት ባሳየኝ እያለ ወደ እግዚአብሔር ቤት መጥቶ አደግድጎ ሲዳፋ ሲቃና ውሎ ቢያድር ጸሎቱ ቅድመ እግዚአብሔር አይደርስም። ግልጹን ነው የምነግራችሁ። ልፋት ነው፣ ድካም ነው። ምክንያቱም ይህንን የሚለው ቃሉ ነው። ሂድና መጀመሪያ የተጣላኸውን ታርቀኸውና መስዋዕትህን ከማቅረብ በፊት ነው የተባለው እኮ። ሂድ ተመለስ ነው ያለው። ወደ ቤተ መቅደሱ መስዋዕቱን ይዞ መጥቶ ለመሰዋትና ለማቅረብ ሲመጣ አይ አንተ ልብ ውስጥ ቂም በቀል አለ፣ የያዝከው ክፋት አለ። ይሄም መስዋዕት ከማቅረብ በፊት መጀመሪያ የተጣላኸውን ሄደ ይቅር በለኝ ብለ ወይም ደግሞ ያስቀየምከውም የተቀየምከውም ካለ ታርቀኸውና ከዛ በኋላ መስዋዕትን አቅርብ ተባለ። ወገኖቼ ያለ ፍቅር የሚሆን አገልግሎት ሁሉ ከንቱ መሆናቸውን ብርሃነ ዓለም ቅዱስ ጳውሎስ እንደሚጮህ እንደሚወዛወዝ ወይም ደግሞ ካህናት እንደዚህ ሿ ሿ ያደረጉት እንደሚጮህ ጸናጽል የዛን አይነት ድምፅ ከማሰማት ውጪ ጸናጽሉ በራሱ ለራሱ የሚያደርገው ነገር የለውም። ብንጸድቅበት በጸናጽሉ እኛ ነን። ጸናጽሉ ጸድቆ ገነት አይወርስ፣ ገነት አይገባ፣ መንግሥተ ሰማያት አይወርስ። በጸናጽሉ መጸለያችን በጸናጽሉ ማገልገላችን የምንድንበት የምንጸድቅበት ግን ማንን? እኛ ነን። እንጸድቅበታለን። ከንዋየ ቅድሳት አንዱ ነው። ስለዚህ እያንዳንዳችን ፍቅርን የተማርነው ከማንም አይደለም ከራሱ ነው። ከመድኃኔ ዓለም። እንዲህ ይላል በሮሜ መልእክቱ ብርሃነ ዓለም ቅዱስ ጳውሎስ በምዕራፍ 5 ቁጥር 8 ላይ እግዚአብሔር እንደወደደን እነሆ እዩ እኛ ኃጢአተኞች ስንሆን ክርስቶስ ስለኛ ምን አላለ? ሞተ። እኛ ኃጢአተኞች ስንሆን ክርስቶስ ስለኛ ሞተ። መሞት የሚገባን እኛ፣ የበደልነው እኛ፣ የዋሸነው እኛ፣ ዕፀ በለሱን የበላነው እኛ፣ ሕጉን የተላለፍነው እኛ። ነገር ግን በእኛ ቦታ ተገብቶ የእኛ ሸክም ተሸክሞ የእኛን ዕዳው አድርጎ በእኛ ስፍራ ተገብቶ ስለ እኔና ስለ እናንተ በመስቀል አደባባይ ላይ በቀራንዮ ጎልጎታ ላይ በመስቀል ላይ የዋለው እርሱ ማን ነው? ኢየሱስ ክርስቶስ። ይሄ ለምን ሆነ? ሳንወደው ወደደን፣ ሳንፈልገው ፈለገን። ሲወደን እንዲሁ ነው። እግዚአብሔር አለ በዮሐንስ ወንጌል ላይ አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና። እንዲሁ ነው የወደደን። ምንም አድርገንለት አይደለም፣ ምንም ፈጽመንለትም አይደለም። ልናደርግለትም የምንችለው ነገር የለም። ሰተን የምንመልስለትም ውለታ የለም ምንም ነገር። ነገር ግን እሱም ሲወደን እንዲሁ ወደደን። ወዶም ዝም አላለም። ፍቅሩ የውሸት አይደለም፣ የእውነት ፍቅር ነው። እስከ ሞት የታመነ ፍቅር ማለት እስከ ሞት ድረስ በመስቀል ላይ እስከ መዋል የሚደርስ ፍቅር ማለት ነው። ስለዚህ እኔና እናንተ ተውት፣ የሚጠሉንን መውደድ የሚያሳድዱንን መውደድ ተውትና እንደው ወንድሜ ነው እህቴ ናት እልፍም ሲል ደግሞ ክርስቲያን ነው
ብለን የምናስበውን ሰው ከልባችን እንወደዋለን? ከልባችን እናፈቅረዋለን? እወድሻለሁ፣ እወድሃለሁ የሚሉ ቃላት አሉ። የፍቅር ምልክት ነው የተባለው የተለያዩ ውድ ስጦታዎችም ይኖራሉ። እነዛ ነገሮች ሁሉ እውን ከልብ ናቸው? እውን ከውስጥ ናቸው? ስጋዊ ፍላጎትን ስጋዊ ፈቃድ እስኪፈጸም እንጂ ከልብ መመነጨ እውነተኛ ስሜት፣ እውነተኛ ፍቅር፣ እውነተኛ ፍላጎት መውደዱ አለ ውስጣችን? ያ ቢኖር ዛሬ ዓለማችን ላይ የምናየው ዓለማችን ላይ የሚፈጸመው ክፉ ነገር ይፈጸም ነበር፣ ይታይ ነበር። ዓለም ዛሬ ምን ላይ ነው ያለው? ምንድነው እየታየ ያለው? ምንድነው እየተፈጸመ ያለው? ነገር ግን እኛ አዲስ ቢመስለንም ቃሉ ቀድሞ ተነግሮናል። ሰሞኑን እያከበርን ያለነው ይሄ ሳምንት የምጽአቱ ወቅት ነው። ወእምብዝሃ መጻ ወእከይ ትሴኩስ ፍቅር እምብዙሃን፣ ከአመፃና ከክፋት ብዛት ፍቅር በብዙ ሰዎች ዘንድ ትቀዘቅዛለች አለ። በመጨረሻዋ ዘመን ማለት ነው። በማቴዎስ ወንጌል ምዕራፍ 24 ላይ የምናገኘው ቃል ነው። ፍቅር በብዙ ሰዎች ዘንድ ትቀዘቅዛለች። የጌታ መምጫ በደረሰ ሰዓት ማለት ነው። ዛሬ ዓለማት እኮ እየተባሉ ነው ያሉት፣ እየተነካከሱ እኮ ነው ያሉት። መንግስት በመንግስት ላይ ተነስቷል። ህዝብ በህዝብ ላይ ተነስቷል። አንዱ አንዱ ላይ እኔ ኃያል ነኝ ባለ ጉልበት ነኝ ብሎ የጦር መሳሪያውን መዞ የደበቀውን ያከማቸውን ከየደበቀበት ጎሬ አውጥቶ እያስወነጨፈው ነው ያለው። ሊገል የሚሄደው ማን ነው ከተባለ ሰውን ነው። እውነተኛው ኃያል ግን ያስወነጨፈው ገዳዩን ሚሳኤል ሳይሆን አዳኙን ፍቅር ነው። ምስጋና ለሱ ይሁን ወገኖቼ። እሱ ያስወነጨፈው ፍቅር ነው። የሚያድነንን ፍቅር ነው። ዓለም ገዳዩን ያስወነጭፋል፣ እግዚአብሔር አዳኙን ያስወነጭፋል። ስለዚህ ይሄ ሁሉ የመጣው ከምንድን ነው ከተባለ ከፍቅር መጥፋት ነው። ፍቅር ትቀዘቅዛለች ማለት ሌላ ነገር አይደለም። መቀዝቀዙ ከመንፈስ ቅዱስ ሐሳብ መለየት ነው። ሰው ፍቅር ከሌለው መንፈስ ቅዱስ በውስጡ አይኖርም። ከመንፈስ ቅዱስ ሐሳብ ይለያል። መንፈስ ቅዱስ ሙቀት ነው። አዎ መንፈስ ቅዱስ ሙቀት ነው። በልባችን ውስጥ የነበረው የመንፈስ ቅዱስ ሐሳብ ይለየናል። ምን ሲቀር? ፍቅር ሲቀር፣ ፍቅር ሲወጣ፣ የዛን ጊዜ ፍቅር ቀዘቀዘ ይላል። ከሙቀቱ ጋር አብሮ ለመኖር ከእውነቱ ጋር አብሮ ለመጓዝ የፍቅር ሰው መሆን የግድ ይላል። የእግዚአብሔርም ፍቅሩ ይህ ነው አለ። የወደድነው እኛ አይደለንም እሱ ወደደን እንጂ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 ላይ የወደድነው አለ እኛ ሳንሆን እሱ ወደደን እንጂ። እንዴት ደስ ይላል! ወደደን። በቃ ስለወደደን እኮ ነው ይሄን እያደረገልን ያለው። ቃሉ አያጽናና? ቃሉ አያሳርፍም? በዚህ ሰዓት እቤታችሁ ተቀምጣችሁ ቴሌቪዥኑን ብትከፍቱት፣ ሞባይላችሁን አንስታችሁ ማህበራዊ ሚዲያውን ብትቃኙት ምን የሚያስደስት ነገር ታያላችሁ? ምን እረፍት የሚሰጥ ነገር ታያላችሁ? ነገር ግን እሱ በቃሉ እያሳረፈን ነው። በዚህ ሰዓት ወዶናል፣ ወዶናል፣ አፍቅሮናል። ፍቅሩ እስከ ሞት ድረስ ነው። እስከ ሞት ድረስ ፍቅር ሰሃቦ ኃያል ፍቅር ሰሃቦ ኃያል ወልድ መንበሩ ወአብጽሖ እስከ ለሞት። ፍቅር አለ ኃያል ወልድን ከዙፋኑ ሳበው እስከ ሞትም ምን አለው አደረሰው። አዎ ኃያል ወልድን ከዙፋኑ ጎትቶ ያመጣው ፍቅር ነው፣ ሌላ ነገር አይደለም። ውዴ በኔ ላይ ያለው ዓላማ ምንድነው አለ እግዚአብሔር። በእኛ ላይ ያለው ዓላማው ምንድነው ወገኖቼ? ፍቅር ነው። ውዳችን በእኛ ላይ ያለው ዓላማ ሌላ ነገር አይደለም፣ ፍቅር ብቻ ነው። ስለዚህ እኔና እናንተም ውዳችን መድኃኔ ዓለም ውዳችን ጌታችን ኢየሱስ ክርስቶስ ለኔና ለእናንተ ፍቅሩን በዚህ ልክ ከገለጸልን እኛም ለወደዱን ብቻ አይደለም ለማይወዱንም ቢሆን
ፍቅራችንን ልንሰጣቸው ይገባል። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ አንድ ቃል አለ። በሰማያት ያለው አባታችሁ ልጆች ትሆኑ ዘንድ አለ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ። ለሚያሳድዷችሁም ምን በሉ አለ? ጸልዩ። የፈለገውን አይነት ክፉ ይሁን፣ የፈለገውን አይነት በደል ያድርስብን፣ የፈለገውን ያህል ክፋት ያድርስብን፣ ነገር ግን እኔና እናንተ ይጥፋ ሳይሆን አምላክ ሆይ አንተ ወደ ልቡ መልሰው ወደ ትክክለኛው ጎዳና አምጣው። የኔና የናንተ ጸሎት መሆን ያለበት ይሄ ነው። ይጥፋ አይደለም። ጠላት ቢራብ ምን በለው? አብላው፣ ቢጠማ አጠጣው፣ ቢታረስ አልብሰው። የእሳትን ፍም በራሱ ላይ ምን ትላለህና ትከምራለህና። እሱ ይጨነቅ፣ ክፉ ይሁንብን፣ እኛ ደግ እንሁንለት። እሱ ሊገለን ይፈልገናል። እኔና እናንተ ደግሞ ለእሱ የሚገባው ይሄ ክብር ነው በሉት። እሱ ጥላቻ ይስጠን፣ እኛ ፍቅር እንስጠው። ክርስትና ይሄ ስለሆነ ማለት ነው። እሱ ለማጥፋት ይሩት፣ እኛ እንዲኖር የሚያደርገውን በጎ ነገር እናድርግለት። ይረበሻል፣ ይደነግጣል። አረ እንዴት አይነት ጉድ ነው! እኔ እኮ በሱ ላይ ያላደረኩበት ነገር የለም፣ እሱ ደግሞ በዚህ ልክ እንዲህ አይነት ፍቅር ይሰጠኛል። ምን አይነት ነገር ነው ይላል። እንቅልፍ የለውም፣ ተኝቶ አያድርም፣ ይረበሻል። ይገርማችኋል። ያ እንዲሆን ግን ከኛ የሚጠበቀው ጠብቀን ሳይሆን ሳንጠብቅ እንስጥ። ስጦታ ምላሽ ያለው ነገር መሆን የለበትም። ምላሽ ያለው ስጦታ አይደለም። ግልጽ ነው። ምላሽ የሚጠበቅበት ስጦታ አይደለም። ያ ብድር ነው የሚሆነው። ብድር የሆነ ሰዓት ሰጣችሁት አይደል? የሆነ ሰዓት የሚመልስላችሁ ያ ስጦታ አይደለም፣ ብድር ነው ብያችኋለሁ። ስጦታ መልስ የለውም። በቃ እኔና እናንተ ከሱ ምንም ነገር ይሁን በጎ ነገር፣ ከሷ ምንም ይሁን ጥሩ ነገር እናድርግላት። ክፉ ሊሆን ይችላል። ቂም ይዘን ግን እዚህ መምጣት ተገቢነት የለውም። እነሆ የእሱም መጥፋት እየናፈቅን እዚህ መመላለስም የለብንም በፍጹም። የእግዚአብሔር ቤት ስንመጣ ከቂም፣ ከበቀል፣ ከጥላቻ ነፃ ሆነን መሆን መቻል አለበት። አንዳንድ ቦታ ወደ ገዳም ሲሄዱ ሰዎች የተጣላችሁት ካለ ታረቁ፣ ምክንያቱም ቂም ይዞ እዚህ ገዳም መግባት አይቻልም የሚባል ነገር እሰማለሁ። እንደ አጋጣሚ ሆኖ እኔም ገጥሞኝ ስለነበረ ሆነ ወቅት ላይ ስለዚህ ሄጄ እንዲህ አይነት ነገር አለና እዚህ ሲገባ ምናልባት ያስቀየምከው ሰው ካለ ሂድና ታርቀውና አለበለዚያ እዚህ ገዳም መግባት አይቻልም። በመጀመሪያ ደረጃ ገዳም አይደለም፣ ዓለም ላይ ስትኖር ተጣልተ ኑር የሚል ሕግ አለ እንዴ? ተቀይመ ኑር የሚል ሕግ አለ እንዴ? የትም ቦታ ላይ እኮ የለም። አዲስ አበባ የተሰራው ቤተ መቅደስም የማን ምስጋና ነው የሚቀርብበት? ማን ነው የምናመልክበት? የማን ሥጋ ወደሙ ነው የሚፈተትበት? የማንን ቃል ነው የምናደምጥበት? የእግዚአብሔርን። ስለዚህ አዲስ አበባ ባሉ አብያተ ክርስቲያናት ስንሄድ ከነቂማችን፣ ገዳም ስንሄድ ከቂም ጸድተን አይቻልም። በየትኛውም ቦታ በዓለምም ተቀምጠ ይሁን በየትኛውም ስፍራ ሆነ ይሁን ከቂም ጥላቻ ነፃ መሆን ያስፈልጋል። ከባል ከሚስት ተጣልቶ፣ ሚስት ከባሏ ተጣልታ፣ ወንድም ከወንድሙ፣ አባት ከልጁ፣ ልጅ ከአባቱ ሙድቀት ሞቱን እየተመኘ ጎረቤት ከጎረቤቱ የሱ ማግኘት እያበሳጨ የሷ መለወጥ እያናደደ በቂም በግብል ጥላቻ በክፋት ውስጥ ሆነ እግዚአብሔር ቤት መጥተ እነሆ ሥላሴ ይህን ያድርጉልኝ፣ ይህን ይፈጽሙልኝ፣ ይቅር ይበሉኝ። አይሆንም። መሆን ካለበት እያንዳንዳችን ባለማወቅ ስተን እንኳን በእንዲህ አይነት ሕይወት ውስጥ ቆይተን ከሆነ ከእንግዲህ በኋላ ይቅር በለኝ ፈጣሪ ብለን ሄደን ያስቀየምነውን ሰው የተቀየምነውንም ሰው ይቅር በለኝ እንበለው። ቂመኛ ሰው ይላል አረጋዊ መንፈሳዊ ላይ
አንድ ቃል አለ ይገርማችኋል። ቂመኛ ሰው ስጋ የለበሰ ሰይጣን ነው ይላል። አያስፈራ? ቂመኛ ሰው ስጋ የለበሰ ምንድነው? ሰይጣን መቼ መንፈስ ነው አይደል? ታውቃላችሁ። ከመላእክት አንዱ የነበረ ነው ሳጥናኤል። ነገር ግን ቂም የሚይዝ ሰው አለ ስጋ የለበሰ ሰይጣን ነው ይላል። ምክንያቱም የሚፈጽመው የሰይጣንን ሐሳብ ስለሆነ ማለት ነው። በቀለኛ ሰይጣን ነው፣ ቂመኛ ሰይጣን ነው። የምናኮርፈው ሰውን ከሆነ ያ ሰው የፈጠረው ማን ነው ከተባለ እግዚአብሔር ነው። እያኮረፍን ያለነው የእግዚአብሔርን ሸክላ ነው፣ የእግዚአብሔርን ዕቃ ነው። የእግዚአብሔር የሆነውን ነገር ደግሞ ማኩረፍ አያስፈልግም። ስለዚህ እያንዳንዳችን ከቂመኝነት ልንላቀቅ ያስፈልጋል። በቤተ መቅደሱ ካለን አገልጋዮች እስከ ውጪ ያለው ትንሹ ሕፃን ልጅ ድረስ ቂም ካለ አስፈላጊነት የለውም። በእሾህ መካከል የወደቀ ዘር ነው ይላል። በእሾህ መካከል የወደቀ ዘር ይበቅላል። ይበቅልና ይገርማችኋል ፍሬ ሊያፈራ ሲል ምን ያደርገዋል? እሾሁ አንቆ ይይዘዋል። ወደ ላይ እንዳይወጣ እሾሁ ወደ ታች ያቆረቁዘዋል። ቂመኛ ሰውም እንደዛ ነው ይላል። ፍሬ እንዳያፈራ የፍሬ ሰው እንዳይሆን ይሆናል ማለት ነው። ስለዚህ እኔና እናንተ ቂም ይዘን ምን ያተረፍነው ነገር አለ? እንደው ተኝተን እናድራለን እንዴ? ሰው በድለን፣ ሰው ጎድተን፣ ሰው አስቀይመን ከገሌ ተጣልቻለሁ እገሌን አስቀይሜዋለሁ ብሎ እኮ ሰው እቤቱ እንቅልፍ አይወስደውም እኮ። ሲገላበጥ እኮ ነው የሚያድረው። እንቅልፍ የለም፣ ሰላም የለም፣ እረፍት የለም፣ መረጋጋት የለም። ለምን? ቂም አለ በውስጡ፣ በደል አለ በውስጡ። ስለዚህ አሁን እኔና እናንተ የጎደለን ሁሉ ነገር አምሯል። ደስ ብሎኛል እንዳልኳችሁ። በብዙ ቦታ ወንጌሉ እየተቀጣጠለ ነው ያለው፣ አገልግሎቱ እየተስፋፋ ነው ያለው። በይበልጥም ደግሞ እንደነ ሊቀ ብርሃናና አውሰናይ ነጋ እንደነሱ እንደነ መምህር ቴዎድሮስ ያሉ አገልጋዮች ባሉበት ደብር ላይ ወንጌሉ ጥሩ እየተስፋፋ ነው ያለው። ደስ ብሎኛል። ነገር ግን ወገኖቼ የተስፋፋው ወንጌል ካልለወጠን ልፋታችን ከንቱ ነው። ትላንትና ጠዋት አንድ ቤተ ክርስቲያን አገልግሎት እየሰጠሁ ነበረ። እንደው ንስሐ ግቡ አልኩ፣ ሥጋ ወደሙ ተቀበሉ አልኩ። እንደው እስኪ እንትን አይሆንባችሁ፣ ውዳሴ ከንቱም አይሆንም። ክርስቲያን ሆኖ ቤተ እግዚአብሔር ሄዶ ቅዳሴ አስቀድሶ ሥጋ ወደሙ ሳይቀበሉ መውጣት በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እምነትና ቀኖና ሥርዓት መሰረት ነውር ነው፣ ክልክል ነው። ይህንን እንድናውቅ ያስፈልጋል። ስለዚህ እስኪ ሥጋ ወደሙ የተቀበላችሁ እጃችሁን አንሱና አሳዩኝ አልኩኝ። እንዴት እንዳዘንኩ ልነግራችሁ አልችልም። በቁጥር ደረጃ 5 ሰው አይሆንም። ግቢው እኮ ልክ እንደዚህ ተሞልቷል በሰው ማለት ነው። አንዳንዶቹ ሕፃናት ናቸው ያወጡት። ከአዋቂዎቹ ሸምገል ያሉ 1 4 5 ወጣቱ የለም ፈጽሞ። ምን ለመሆን እንደሆነ አይገባኝም። ቅዱስ ሥጋው የሚፈተተው ደሙ የሚቀዳው ለማን እንደሆነ አይገባኝም። ያለ ዋጋ ውሰዱ ነው። ያለ ዋጋ የሰጠን ሕይወት የሆነውን ነው። ሥጋዬን ያልበላ ደሜን ያልጠጣ ሕይወት የለውም ተብሏል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረው ራሱ ነው። ይሄንን አባት እንወደዋለን፣ ይሄንን አምላክ እንወደዋለን። ግን ቃሉን ካልሰማን ምን ዋጋ አለው? ከወደድነው ቃሉን መስማት ነው፣ ቃሉን መተግበር ነው፣ የቃሉ ፈጻሚ መሆን ነው። ነገር ግን የብዙዎቹ ችግር ምን እንደሆነ ታውቃላችሁ? ተጣልቻለሁ፣ ቂም ይዣለሁ፣ ሰው አስቀይሜያለሁ የሚል ነው። ያንን ማስወገድ ነዋ፣ ያን ማራቅ ነዋ፣ መተው ነዋ። የመጨረሻው ምን ይላል? በእናንተ ዘንድ ሁሉ በፍቅር ይሁን። አንደኛ ቆሮንቶስ 16 ቁጥር 14 ላይ በእናንተ ዘንድ ሁሉ በምን ይሁን አለ? በፍቅር ይሁን፣ በመውደድ ይሁን። ደስ እያላችሁ የምታዩትን አጠገባችሁ ያለውን አጠገባችሁ ያለችዋን በፍቅር ይሁን። አንዳንድ ጊዜ እኮ የሚያስቅ ነገር አለ። መቀመጫ እንኳን እኮ ተሽቀዳድመን ወደ ቤተ መቅደሱ መጥተን ይሄ ቦታ የኔ ነው ብለን
ባለማወቅ ድንገት የመጣች ካለችም ቦታዋ ላይ ተቀምጣ ከሆነ ስድብ ሁሉ አለ፣ መጓጠጥ ሁሉ አለ፣ መሰዳደብ መገፈታተር ሁሉ አለ። እንግዲህ ሊጸደቅ እኮ ነው፣ ሊዳን እኮ ነው። አይጉድ! እንዴት ተደርጎ ፍቅር ከሆነ ይቅርብኝ ነው የሚለው፣ ይቅርብኝ ነው የሚለው። ለኔ ሳይሆን ለእገሌ ነው የሚለው። እውነተኛ ፍቅር ለኔ አይገባኝም፣ ለእሱ ነው የሚገባው። ለኔ አይሆንም፣ ለሱ ነው የሚሆነው። ይሄ ለኔ አትስጡኝ፣ ለሱ ስጡት፣ ለሷ ስጡት። እውነተኛ አፍቃሪ፣ እውነተኛ ክርስቲያን እንዲህ ነው የሚለው። በይበልጥም ክርስትና ፍቅር ነው ወገኖቼ። ክርስትና ምንድነው? ተናገሩ ባፋችሁ። ክርስትና ምንድነው? እያንዳንዳችን ልፋታችን ዋጋ እንዲያመጣ፣ ድካማችን ዋጋ እንዲያመጣ ከፈለግን አገልግሎታችን ውጣ ውረዳችን በፍቅር ይሁን። አለበለዚያ ከንቱ ልፋት ይሆናል። ሌላውና የመጨረሻው ሁለተኛው የሚጎድለን ነገር ቢኖር እኔና እናንተን ትህትና ነው። ትህትና ይጎድለናል። ታውቃላችሁ ሁላችሁም የትህትናን ነገር። ትህትና ሲናገሯት እንጂ ሲኖሯት ትከብዳለች። በጣም አስቸጋሪ ነው። ምክንያቱም ሁሉም የበላይ ልሁን የሚል ነው። ከላይ እንጂ ከታች የሚፈልግ የለም። መብለጥ እንጂ ማነስ የሚፈልግ የለም። አንቱ እንጂ አንተ መባል የሚፈልግ የለም። የተሻለውን እንጂ ያነሰውን የሚፈልግ የለም። ለምን? ትህትና የለማ በውስጥ፣ ዝቅ ማለት የለማ በውስጥ። ነገር ግን የቀደሙ አባቶቻችን ክርስትናን ያስተማሩን እንደነ ቅዱስ ጳውሎስ አይነቶቹ ምን ይላሉ መሰላችሁ? ራሳቸውን አዋርደው ዝቅ ብለው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 ላይ ከሁሉም እንደ ጭንጋፍ ለመሆን ለእኔ ታየኝ ይላል። ከሁሉም እንደ ጭንጋፍ ለምታይ ለእኔ ታየኝ። ጭንጋፍ ነኝ አለ። የጨነገፈ ነገር ታውቃላችሁ አይደል? ሙሉ ሰው ያልሆነ ማለት ነው። ሙሉ ሰው አይደለሁም እያለ ነው ማለት ነው። ይሄ ምንድነው? ትህትና ነው። ሰው ትህትናን የሚይዘው የትህትና ባለቤት የሚሆነው የፍሬ ሰው መሆን ሲችል ነው። ፍሬ ሲይዝ ትሁት ይሆናል። ዝቅ ማለት ይጀምራል። ተናገር ሲሉት አልናገርም፣ ታይ እዚህ ቦታ ላይ ሲሉት አልታይም፣ ልደበቅ፣ ራሴን ልደብቅ የሚል ነው የሚሆነው። ትህትና የፍሬ ውጤት ስለሆነ ማለት ነው። አለበለዚያስ ቀና ቀና የሚል ልታይ የሚል ደግሞ እንጭጭ ነው፣ ገና ነው። ቡቃያ ሲበቅል ቀና ብሎ ነው የሚወጣው። ፍሬ መያዝ ሲጀምር ምን ይሆናል? ዝቅ ማለት ይጀምራል፣ ፍሬዋ ሲይዝ ማለት። ስለዚህ ትህትና የፍሬ ምልክት ነው ማለት ነው። ከዚህ ሁሉ ጋራ ጸሎታችን ቅድመ እግዚአብሔር የሚደርሰው ደግሞ ከትህትና ጋር ሲሆን ነው። መልስ የሚያመጣውም ከትህትና ጋር ሲሆን ነው። እሱም ራሱ መድኃኔ ዓለም ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና፣ ማቴዎስ 11 ቁጥር 19 ላይ ከእኔ ተማሩ አለ። እኔ የዋህ በልቤም ምንድነኝና? ትሁት ነኝና። በትህትና መመላለስ እንዳለብን ሲያስተምረን ማለት ነው። አለበለዚያ በትዕቢት ውስጥ ሆኖ የሚጸለይ ጸሎት፣ በትዕቢት ውስጥ ሆኖ የሚሰገደው ስግደት፣ በትዕቢት ውስጥ ሆኖ የሚጾመው ጾም ቅድመ እግዚአብሔር አይደርስም። ቃሉ እንዲህ ይለናል። የያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ እግዚአብሔር አለ ትዕቢተኞችን ቸል ይላቸዋል፣ ራሳቸውን ዝቅ ለሚያደርጉ ግን ክብርን ይሰጣል። ትዕቢተኞችን ምን ይላቸዋል? ቸል ይላቸዋል። ራሳቸውን ዝቅ ለሚያደርጉ ግን ክብር ይሰጣቸዋል። የክብር ሰው ለመሆን እንድንችል መድኃኔዓለም ሁላችንን ይርዳል። አዎ ትሑታን ሆነን ራሳችንን አዋርደን ከኔ ይልቅ እሱ ይሻላል ብለን ከኔ ይልቅ እሷ ትበልጣለች ብለን እየቻልን እኮ ነው። ሳንችል ቀርተን አይደለም፣ ችለንም ነው የምናደርጋቸው ነገሮች ሁሉ እየቻል አልችልም። ትህትና ነው። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉ ይላል። ምክንያቱም ትህትና ገንዘባቸው አድርገዋል። ሰው የመንፈስ ቅዱስ ማደሪያ መሆን ሲጀምር ትሁት ወደ መሆን ይሄዳል። ራሱ ዝቅ እያደረገ ይሄዳል። አረ አይገባኝም እያለ ይሄዳል። አሁን ብዙውን ጊዜ በእኛ
እምነት ሰዎች ዘንድ አንዳንዶች አካባቢ ላይ የምናየው ነገር ትዕቢት አለች። እኛ ካስቀደስን የማያስቀድስ ሰው መንገድ ላይ ካገኘን አቤት የሱ ነገር እንላለን። እኛ ብቻ የምንድን የምንጸድቅ ይመስለናል። ያኛው ሰውዬ እግዚአብሔርና እሱ እንዴት እንደሚተዋወቁ የምናውቀው እኮ ነገር የለም። ትዕቢት አስፈላጊ አይደለም። ከዚህ ሁሉ ጋር አንድ ታሪክ ልንገራችሁና ትምህርቴን ልቋጨው። ቀራጭና ፈሪሳዊው ወደ ቤተ እግዚአብሔር ሄዱ ይላል። ምን ሊያደርጉ? ጸሎት ሊጸልዩ። ቤተ መቅደሱ ሄደው እየጸለዩ ባለበት ሰዓት ፈሪሳዊው ቀደመና ጸሎቱን ጀመረ። አምላኬ ሆይ አለ፣ እንደዚህ ፈሪሳዊ ያላደረከኝ አመሰግንሃለሁ። እንደዚህ ቀራጭ ያላደረከኝ አመሰግንሃለሁ። በሳምንት 2 ቀን እጾማለሁ፣ ምጽዋት እመጸውታለሁ፣ እሰግዳለሁ፣ የሚገባውን ነገር ሁሉ እፈጽማለሁ። ምስጋና ላንተ ይሁን አለ። ቀና ብሎ ማለት ነው። ቀራጩ ደግሞ አንገቱን ወደ ታች ደፋና አምላኬ ሆይ አንተን ቤት መርገጥ የማይገባኝ የቆሸሸ ማንነት ያለኝ የተበላሸ ማንነት ያለኝ የበደልኩ የረከስኩ ሕይወት ያለኝ ይቅር በለኝ አምላኬ ብሎ እንባውን በደረቱ ላይ ማፍሰስ ጀመረ። አያችሁን አለ ኢየሱስ ክርስቶስ፣ ከነዚህ ከሁለቱ የትኛው ጸድቆ ወይም ድኖ ተመለሰ አላቸው። ቀራጩ አሉት። እውነት እላችኋለሁ ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል፣ ራሱን የሚያዋርድ ምን ይላል አለ? ከፍ ከፍ ይላል አለ። ራሳችንን ባዋረድን ቁጥር ከፍታችን እየጨመረ ይሄዳል። ራሳችንን ከፍ ባደረግን ቁጥር ደግሞ ዝቅ እያልን እንሄዳለን፣ እየተዋረድን ማለት። ስለዚህ ሁላችንም በዚህ በጾማችን ወራት በጾማችን ወቅት እያደረግን ያለነው በጎ ነገር መልካም ነገር የሚማርኩ ናቸው። በዚህ ደብር በይበልጥም እየሰራችሁት ያለው በጎ ነገር መልካሙ ነገር ቤተ መቅደሱን እየገነባችሁ ነው ያላችሁት። ቤተ መቅደሱን በእንዲህ ባማረ ሁኔታ እያነጻችሁ ነው ያላችሁት። አትናቁት። 1 ብርም የሰጠኸው ሚሊዮኑንም የሰጠኸው ወገኖቼ ፈጣሪ ሁለቱንም እኩል ይቀበላቸዋል። ለምን? ሚሊዮን የሰጠውም ከተሰጠው ላይ ነው። 1 ብር የሰጣችሁም ካላት ላይ ነው። ስለዚህ መስጠቱ ከልብ በሆኑ ብቻ ይመለከታል ማ እግዚአብሔር። ስለዚህ በዚህ ስፍራ ላይ እየተከናወነ ያለው ነገር ማራኪ ነው፣ አስደሳች ነው። ምድራዊ ልማቱም ተስፋፍቶ ቀጥሏል። ሰማያዊ ልማት ወንጌሉም በእንዲህ ባማረ ሁኔታ እየለማ ነው ያለው። የጎደለንን ግን እናስተካክለው። መቼም ፍቅር መቼ አጣሁ እንደማትሉኝ እርግጠኛ ነኝ። ፍቅር ጠፍቷል። ትሕትናስ መቼ ጎደለኝ እንደማትሉኝ እርግጠኛ ነኝ። ምንም ትሁን ምን አሁን እንኳን እያየሁ ያለሁት ነገር ይኖረኛል። መቀመጥ ሲገባቸው የቆሙ መቆም ሲገባቸው የተቀመጡ ይኖራሉ። ትሕትና ነው ይሄ ራሱ። ስለዚህ እንደነዚህ አይነት ነገሮችን እያረምን እያስተካከልን ከሄድን አምላክ ይቅር ባይ ነው። በብሩህ ገጹ ይቀበለናል። ኑ ልጆቼ ይለናል። በአባቱ እቅፍ ያስገባናል። ከቅዱሳኑ ኅብረት ይቀላቅለናል። ይህ ቀረ ወደማይባለው ጸጋ ያደርሰናል። በምድርም ስንኖር ደስተኞች እንሆናለን። በወዳኛውም ዓለም ተደሳቾች እንሆናለን። ሁሉ በፍቅር ይሁን አለ። ሁሉ በትሕትና ይሁን አለ። ጎደሎ የኛ የክርስቲያኖች ፍቅር ነው። የጎደለን ትሕትና ነው። ፍቅርንም እንደ ሸማ ተላብሰን ትሕትናን ገንዘብ አድርገን ካመለክን፣ ካገለገልን፣ ከጾምን፣ ከጸለይን፣ ከመጸወት፣ ከሰገድን ቅድመ እግዚአብሔር ይደርሳል። እግዚአብሔር ዘንድ የደረሰ ደግሞ መልስ ይዞ ይመጣል። መልሱ ደግሞ ምን ይሆናል? ምሕረት ይሆናል፣ ቸርነት ይሆናል። ለእያንዳንዱ ዓለም ያጣው መፍትሄ ሁሉ ይገኛል። ዓለም ዛሬ መፍትሄ አጥቷል። ሰላም ርቆታል። ሰላም ሸሽቷታል። ዓለምን በጠረጴዛ ዙሪያ ተቀምጠው ደስኩረዋል፣ አውርተዋል፣ ተነጋግረዋል። አንድም ግን ሰላም የለም።
የሰላሙ ምንጭ የሰላሙ ባለቤት ሌላ ስለሆነ ወደ ሰላሙ አለቃ ፊታቸውን እስካልመለሱ እጃቸውን እስካልሰጡ ድረስ ሰላም አይመጣም። ምክንያቱም የዘላለም አባት የሰላም አለቃ የተባለው እሱ ማን ነው? እግዚአብሔር ነው። ሰላም አለቃ አላት፣ የሚያዛት አላት። ስለዚህ ፊታችን ወደ እግዚአብሔር መመለስ ያስፈልጋል። እየታወከ ነው ያለው፣ እየተረበሸ ነው ያለው። ይሄ ሁከቱ፣ ረብሻው፣ አለመግባባቱ፣ አለመደማመጡ፣ አለመስማማቱ ሁሉ እንዲወገድ ከተፈለገ ሁሉም ሰው እጁን ወደ ማን ይዘርጋ? ወደ እግዚአብሔር ይዘርጋ። ኢትዮጵያ በተለየ ሁኔታ እጆቿ ወደ ማን ትዘረጋለች? ንገሩኝ እስኪ። እጃችሁን እስኪ ወደ ላይ አንሱት፣ ከፍ አድርጉት እስኪ። ክርስቲያኖች እንደው ባካችሁ ውሰዱት እስኪ ይሄንን ካሜራ። እንዴት እንደሚያምር ይሄ እጅ! የትኛውም ቦታ ላይ እኮ የለም። ከፍ አድርጉት እጃችሁን። ኢትዮጵያ ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። ኢትዮጵያ እጆቿን ወደ ማን ትዘረጋለች? ተናገሩ ባፋችሁ። ወደ እግዚአብሔር። ለምን? ሁሉ ነገር የሚገኘው ከማን ስለሆነ? ከማን ስለሆነ? ከእግዚአብሔር ስለሆነ እጁ ወደ እግዚአብሔር የዘረጋ እጁ ወደ ፈጣሪ ያነሳ ለእግዚአብሔር የተማረከ ነው። ለእግዚአብሔር እጁን የሰጠ ነው። ከእንግዲህ በኋላ እኔ አቅም የለኝም፣ ከእንግዲህ በኋላ ጉልበት የለኝም፣ ከእንግዲህ በኋላ ኃይል የለኝም፣ ኃይሌም ብርታቴም ጉልበቴም አንተ ነህ እያልነው ነው ያለ ነው። አመስግኑበት በዚህ እጃችሁ ባካችሁን። እግዚአብሔር ክብር ምስጋና ይግባው። ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ ሰላሟን ጠብቃ ኖራለች። ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ ከረሃቧ ጠግባ ኖራለች፣ ረፍት አግኝታ ኖራለች። አሁንም ከረሃባችን ወደ ጥጋቡ፣ ከጥማችን ወደ እርካታው፣ ከሁከቱ ወደ ሰላሙ ለመመለስ ከፈለግን እጃችን ወደ ማን ይዘርጋ? ወወሃብኮሙ ሲሳዮሙ ለሕዝበ ኢትዮጵያ። ለኢትዮጵያ ሕዝቦች ምናቸው ሰጠሃቸው? ምግባቸው ሰጠሃቸው። የኢትዮጵያ ሕዝቦች ምግባቸው ቃለ እግዚአብሔር ነው። የኢትዮጵያ ሕዝቦች ምግባቸው ቅዳሴ ነው። የኢትዮጵያ ሕዝቦች ምግባቸው ጸሎት ነው። የኢትዮጵያ ሕዝቦች ምግባቸው የእግዚአብሔርን ድምፅ መስማት ነው። ስለዚህ ኢትዮጵያ በእንዲህ ሁኔታ የምትታወቅ ናትና ቸሩ አምላካችን እግዚአብሔር ብሎም ለሀገራችን አልፎም ለዓለማችን ሰላሙን ያምጣልን። ምድራችንን የሰላም ምድር ያድርግልን። የተጠማነው ፍቅር እሱ ያጠጣን። የተጠማነው ፍቅር እሱ ይጋተን። የተራብነውን ምግብ ፍቅር ነውና እሱ ፍቅርን ይመግበን። ወገኖቼ ሰላማችንን ያብዛልን። በዚሁ አጋጣሚ አንድ መልእክት አስተላልፋለሁ። እሱም አጋጣሚው ከተገኘ ዘንድ መናገር አለብኝ። በዚህ ሰሞን ቤተክርስቲያን ማጣት የሌለባትን ሰው አጣለች። ቢኖር ቢቆይ ቅድስት ቤተክርስቲያን በብዙ ታተርፍበታለች። በብዙ ታተርፍበታለች። በመናገር ሳይሆን በመኖር ጭምር እግዚአብሔርን ያገለገለ የቅድስት ቤተክርስቲያን እንቁ ልጇን አጣለች። ይህ አገልጋይ ጊዜ ሁኔታ ያልቀያየረው ያለው አወጠው በጽኑ አቋም በጽኑ ዓላማ ቀጥ ብሎ የቆመ ምርጥ አገልጋያችን ነው የነበረው። እገሌን አይቶ ብሎ ሳያዳላ፣ እገሌን ብሎ ሳይፈራ በጽኑ አቋምና በጽኑ ሕሊና ሆኖ እግዚአብሔርን ያገለገለ ወንድማችን ነው። አማኞችም በብዛት ወገኖቼ በይበልጥ ዛሬ በቢሮዬ ውስጥ እዚህ የደቡብ ኦሞ የስብከተ ወንጌል ማስፋፊያ ኮሚቴ አባላት አሉ። እነሱ ጋር ስንነጋገር ነው የዋልነው። ስብከተ ወንጌል በሚስፋፋበት ጉዳይ በዛ አካባቢ ላይ ሲሰራቸው የነበሩት ስራዎች እጅግ ያስደምማሉ፣ እጅግ ያስደምማሉ። በሕይወት እያለ አልተወራለትም፣ አልተነገረለትም። በርካታ አብያተ ክርስቲያናት አሳንጿል። ይገርማችኋል። በርካቶችን አሳምኖ አጥምቋቸዋል። ይገርማችኋል። በርካቶችን ንስሐ እንዲገቡ አድርጎ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ አድርጓቸዋል። ይገርማችኋል። እንባ የሚያስመጡ ብዙ ታሪኮችን ሰርቷል።
ነገር ግን እስካሁን ያገለገልከው ይበቃሃል። እስካሁንም የኔን ሐሳብ ነው ስትሰራ ይኖርከው። አሁንም ደግሞ ና ከቅዱሳኑ ኅብረት ግባ ብሎ እግዚአብሔር ይበቃል ብሎ ወስዶታል። እግዚአብሔር አይሳሳትም። እግዚአብሔር ትክክል ነው። እግዚአብሔር ትክክልም ስለሆነ አደረገ። ያንን ያለ ብዙ እንግልት፣ ያለ ብዙ ልፋት፣ ያለ ብዙ ሕማምና ጻዕር ጋር ጠቅልሎ ወደ ራሱ ወስዶታል። እኔና እናንተ እሱን እንወደዋለን ካልን እሱ ይለን የነበረውን ነገር ፈጽመን መገኘት ያስፈልገናል። እሱ ይለን የነበረው ምንድነው ካልን ቅድም እንዳልኳችሁ ነው ይለን የነበረው ፍቅርን እንደ ሸማ እንላበስ፣ የትህትና ሰዎች እንሁን፣ ስንጾምም ከልብ እንጹም፣ ስንመላለስም ከልብ እንመላለስ። ስለዚህ ወንድማችን መምህር ዘላለም ወንድሙን እግዚአብሔር አምላክ ከቅዱሳኑ ኅብረት ይደምርልን፣ ከቅዱሳን ሐዋርያት ኅብረት ይቀላቅልልን። በረከቱ ለሁላችንም ይድረሰን። ያስተማረን የመከረን የባረከን የገሰጸን ልዑል አምላክ እግዚአብሔር አባታችን ክብር ምስጋና ይግባው። ስብከተ ወንጌሉ ተስፋፍቶ የበለጠ አድጎ መጋቤ ሐዲስ ወሊቀ ብርሃን አናውሰናይ ነጋ ቀደም ሲልም በሰባኪ ወንጌልነት ሕይወታቸውም ወንጌል ላይ ያላቸውን ዓላማ አውቃለሁ። በብዙ አብረን አገልግለናል። ከልብ እግዚአብሔርን በማገልገል ወንጌልን በማስፋፋት የሚታወቁ ቅንና ደግ አባት ናቸው። እናንተም ታዛችኋቸዋል፣ እሳቸውም እየታዘዟችሁ ነው ያሉትና በእንዲሁ አግባብ ባማረ ሁኔታ እግዚአብሔር ፈቅዶላቸው ይህንን ሕንፃ ቤተ መቅደስ ጨርሰው ለማስመረቅ እንዲያበቃቸው የእሱ ቅዱስ ፈቃዱ ይሁንልን። የመከረንና ያስተማረን የባረከንና የገሰጸን ልዑል አምላክ እግዚአብሔር አባታችን ክብር ምስጋና ይግባው። ይቆየን። አመሰግናለሁ።